ህልምህ ምንድን ነው? የሚለውን ይህንን ድንቅ መጽሐፍ ተርጉሜ እያቀረብኩላችሁ ያለሁት እኔ ዮናታን ዳዊት አሰፋ ነኝ። ምዕራፍ 2 ህልም ለምን ወሳኝ ሆነ? ካወቅኳቸው የሥራ ፈጣሪዎች ሁሉ በስብሰባ ጠረጴዛ ዙሪያ ካገኘኋቸው ጀምሮ ማይክራፎኔን ይዤ በዋና ዋና ጎዳናዎች ላይ ስዘዋወር እስከተዋወቅኳቸው ድረስ እንደ ኬሊ የውስጥ መነሳሳት የተፈጠሩብኝ እጅግ ጥቂቶች ናቸው። በእኛ የደወል በር ላይ ህልሟን ካቀረቡት ቀደምት ሰዎች መካከል አንዷ ኬሊ ስትሆን የእርሷ ታሪክ እጅግ ያስገረመኝ ነበር። ሐሳቡ ቀላል። ኬሊ የውሻ አስዋቢ ስትሆን ለሌላ ሰው ከመስራት ይልቅ የራሷ የንግድ ሥራ ለመጀመር ትፈልግ ነበር። አብራቸው ለምትሰራቸው እንስሳት ጥልቅ የሆነ አክብሮትና ፍቅርም ነበራት። በመሆኑ ውሾቹን እሷ በምታውቀውና በተካነችበት መንገድ እንድትንከባከባቸው የሚያስችላትን አካባቢ መፍጠር ፈለገች። ለዚህ ንግድ የሚሆን አስደናቂ ስምም ቀድማ አዘጋጅታለት ነበር። እስከዚህ ድረስ ሁሉም ነገር መልካም ነበር። ነገር ግን ስለ ኬሊ የተለየ ነገር ነበር። የራሷ አለቃ መሆን ከምትሻ አንዲት ተስፋ የቆረጠች ተቀጣሪ በላይ መሆኗን የነገረኝ አንዳች ሐቅ ነበር። አግኝታኝ ስለ ህልሟ ለመነጋገር በተስማማች ጊዜ ይህ የተለየ ነገር ምን እንደሆነ ብዙም ሳይቆይ ግልጽ ሆነልኝ። ገና በሀያዎቹ መጀመሪያ ላይ ብትሆንም ኬሊ በዕድሜ 3 እጥፍ በሚበልጧት ሰዎች ከሚያዩት በላይ የሆኑ እጅግ ከባድ ፈተናዎችን ተሻግራለች። ገና በልጅነቷ አባቷ ከዚያ ዓለም በሞት የተለየ ሲሆን እናቷም ኬሊ ፈጽሞ ሊግባባት ያልቻለችውን የእንጀራ አባት አገባች። ፍርድ ቤቱ እሱን ሀገር ጥሎ እንዲወጣ ሲወስንበት እናቷን አብራው ተሰደደች። በአፍላ የጉርምስና ዕድሜ ላይ በተግባር ተጥላና መጠለያ አልባ ሆና ቀረች። በምናወራበት ወቅት ሊታተም በተስማማችበት ቃለ መጠይቅ ላይ አንድ የማኅበራዊ ሠራተኛ ወደ ትምህርት ቤቷ መጥቶ እናቷ ጥለዋት እንደሄደች የነገራትን ያንን መሪር ቀን አጫወተችኝ። ገና በለጋ ዕድሜ በራስ መመካትን ልማር ግድ ሆኖብኝ ነበር በማለት አጫወተችኝ። እኔ ለራሴ ካልቆምኩ ሌላ ማንም ዞር ብሎ ሊያየኝ አይችልም ነበርና። ይህ የሕይወት ውጣ ውረድ ኬሊን በራስ የመመካት ክህሎት እንድታዳብር ከማድረጉም ባሻገር እንስሳትን የመንከባከብ ጥልቅ ፍላጎት በውስጧ እንዲያቆጠቁጥ አድርጓል። እርሷም ከእንስሳት ጋር ያላት ቁርኝትን ስትገልጽ በችግር ጊዜ ቋንቋ አውጥተው መናገር ለማይችሉ ፍጡራን መድረስ መቻል ነው ትለዋለች። የእርሷም ታሪክ ይህ ህልም በሕይወት ተሞክሮዋ ውስጥ ምን ያህል ስር የሰደደ እንደሆነ ፍንትው አድርጎ ያሳያል። ከእንስሳት ጋር ስለ መስራት ብቻ ሳይሆን ማንም ሊያደርገው በማይችለው ልባዊ ትጋት ስለ መንከባከብ፣ ስለ ማሳደግና ጥበቃ ስለ ማድረግ ነበር የምትናገረው። ይህ ደግሞ እርሷ ራሷ በልጅነቷ እንድትንከባከበው ትመኝ የነበረው ጥልቅ የፍቅር ጥማት ላይ የመነጨ መሆን አለበት። በዚህ ሥራ ውስጥ እጅግ ግዙፍ የሆነ የደህንነት ጥበቃ ገጽታ አለ አለችኝ። እንስሳትን የሚያሰለጥኑና የሚያሳምሩ ባለሙያዎች የቤት እንስሳት አሳዳጊዎች እንኳ ልብ ሊሏቸው የማይችሉትን ነገሮች እንደ እብጠት፣ እባጭና የቆዳ ላይ ችግሮች በቀላሉ መለየት ይችላሉ አለች። ለእርሷ ይህ የንግድ ሥራ እጅግ የምትወደውን ነገር ከማድረግ ባለፈ በዚያው ልክ ራሳቸውን መርዳት ስለማይችሉ ደካማ ፍጡራን የመድረስና የመታደግ ዓላማን ያነገበ ነበር። ኬሊ
በሕይወቷ ያጋጠማትን እጅግ መሪር ስቃይ ወደ ላቀ የሕይወት ግብና ዓላማ የቀየረችበት ጥበብ እጅግ አስተማሪና መንፈስን የሚያነቃቃ ነው። ከግላዊ የሕይወት ተሞክሮ የሚመነጭ ሕልም በዓለም ላይ ልናርመው የምንሻው ስህተት ወይም ልናመጣው የምንፈልገው አዎንታዊ ለውጥ ምን ያህል ኃያል አንቀሳቃሽ ጉልበት እንዳለው በተግባር ያሳያል። ኬሊ ስለ ዕቅዷ የነበራት ጥርት ያለ ግንዛቤና በዓላማ ላይ የተመሠረተ ጽኑ አቋም በስኬቷ ላይ ቅንጣት ታክል ጥርጣሬ እንዳያድርብኝ አድርጎኛል። ለውሾች ማሳመሪያ የሚሆን ተገቢ ቦታ ለማግኘት ተቸግራ እንቅፋት በገጠማት ጊዜ እንኳ በመውጫ መንገድ ማግኘቷ እንደማይቀርን አውቅ ነበር። ብዙ ሳይቆይ ያሰበችው ሆነላት። ተንቀሳቃሽ የማሳመሪያ አገልግሎት ለመጀመር የሚያስችላትን ስራዋን ደንበኞቿ ወዳሉበት ቦታ በማድረስ የላቀ ምቾት የሚሰጥ ተሽከርካሪ አገኘች። በዚህ የኬሊ ኬናይንስ ተወለደ። ውብ ሕልሟንም ክንፍ አውጥቶ በረረ። የኬሊ ታሪክ የሕልምን ኃያልነት እንዴት አትኩሮት ሰጥቶ መንፈስን እንደሚያነሳሳ፣ ራዕይን አቅንቶ በመንገድ ላይ የተደቀኑ እንቅፋቶችን ጠርጎ ለማለፍ እንደሚያስችል የሚያሳይ ድንቅ ማሳያ ነው። እጅግ አስከፊ የሆኑ የሕይወት ገጠመኞቻችንንና የላቁ ተስፋዎቻችንን በማዋሃድ ለሕይወታችን ቅርጽና አቅጣጫ ሊሰጥ ወደሚችል ትልቁ ኃይል እንዴት ልንቀይራቸው እንደምንችል ያብራራል። ይህም እኔ ለምን በየመንገዱ እየተዘዋወርኩ ሰዎች አንድ የተለየ ጥያቄ ለመጠየቅ ይህንን ያህል ጊዜ እንደማጠፋ ግልጽ ያደርግልናል። በሕይወት ያለ ግብ ምንድን ነው የሚል አይደለም። ምን ማሳካት ትፈልጋለህ የሚልም አይደለም። ትልቁ ምኞትህ ምንድን ነው የሚልም አይደለም። ከዚህ ይልቅ ሁልጊዜም ቢሆን የምመርጠው ያንኑ አንድ ቃል ነው። ሕልም አለህ ወይ? ሕልምህ ምንድን ነው? ይህንን ጥያቄ በሺዎች ለሚቆጠሩ ሰዎች አቅርቤያለሁኝ። በበይነ መረብ ላይ እንዲሁም በማይክራፎን ይዤ በጎዳናዎች ላይ እየተዘዋወርኩ ከትራፋልጋር አደባባይ እስከ ታይምስ አደባባይ በበዓላት ዝግጅቶችና በፈጣን ምግብ ቤቶች ውስጥ ጎዳና ለሚያቋርጡ እግረኞች እንዲሁም በ35,000 ጫማ ከፍታ ላይ ውቅያኖስን በማቋረጥ ላይ ላሉ መንገደኞች ጭምር ይህንን ጥያቄ ሰንዝሬያለሁ። ይህንን ጥያቄ መጠየቄና የሰዎችን ምላሽ ማዳመጤ ስለ ሕይወት፣ ስለ ስኬትና ስለ ደስታ ያለኝን አመለካከት ሙሉ በሙሉ ቀይሮታል። እያንዳንዳችን በውስጣችን የያዝነውን አስደናቂ እምቅ አቅም እንድንገነዘብ ዓይኖቼን የከፈተልኝ ሲሆን፣ በሌላ በኩል ደግሞ ይህንን አቅም እውን እንዳናደርግ እኛው ራሳችን በመንገዳችን ላይ የምናደናቅፈው የገዛ እጃችን እንቅፋቶች እንድመለከት አድርጎኛል። ጥያቄውን በዚህ መልኩ የማቀርብበት ምክንያት ሕልም የሚለው ቃል በቋንቋችን ውስጥ ካሉ ቃላት እጅግ ኃያልና ጥልቅ ትርጉም ያለው መሆኑን ስለማምን ነው። የተወሰኑ ማሳያዎችን እንመልከት። ባለፈው ክፍለ ዘመን ውስጥ እጅግ አስደናቂ የሆኑ የንግድ ተቋማትን፣ ጉልህ የሳይንስ ግኝቶችንና ብሩህ የፈጠራ ሥራዎችን ያንቀሳቀሰው ሐሳብ የአሜሪካ ግብ ወይም የአሜሪካ ቃል ኪዳን አልነበረም። ይልቁንም የአሜሪካ ሕልም እንጂ።
የሲቪል መብቶች ታጋዩ ዶክተር ማርቲን ሉተር ኪንግ በሚሊዮኖች የሚቆጠሩ ሰዎችን ያነሳሳው እቅድ አለኝ በማለት አልነበረም። እርሱ ያለው ህልም አለኝ ነበረ። የህልም ጽንሰ ሐሳብ ተጽዕኖ ፈጣሪ ነው። ስሜትን ቀስቃሽና አነቃቂ ነው። ቆም ብለን እንድናስብ ያደርገናል። ከተነገረን በኋላ ከህሊናችን ጓዳ በቀላሉ የማይፋቅና የሚያስተጋባም ነው። ለዚህ አንዱ ምክንያት ህልም በባህሪው እንደ ነውር የሚታይበት አዝማሚያ መኖሩ ነው። ብዙ ሰዎች ህልም እንዳላቸው በድፍረት ለመናገር ይሰጋሉ። ምክንያቱም ህልም ማለም እንደ ቅዠት፣ ትዕቢት ወይም ከልክ ያለፈ ድፍረት ተደርጎ የመፈረጃ አደጋ ያስከትላልና። አንተ ማን ሆነ ነው ህልም የምታልመው? ይህንን ለማድረግ መብት እንዳለህ ማን ነገረህ? ያ አመለካከት በቀጥታ የሚመነጨው ቀደም ሲል ካነሳናቸው መሰረተ ቢስ ትርክቶች ውስጥ ነው። አንገትን ደፍቶ ጠንክሮ በመስራትና ዓለም የልፋትህን ዋጋ እስኪከፍልህ ድረስ በመጠበቅ እንጂ ወጥቶ ህልምን ከማሳደድ የሚያግደው ግዳጅ ነው። ይህ ሁኔታ ሰዎች ህልማቸውን ለራሳቸው እንኳ አምነው ለመቀበል እንዲፈሩ አድርጓል። ለብዙሃኑ ደግሞ ለምኞትና ለራዕይ የሚሰጥ በቂ ጊዜ እንደሌለ የሚሰማቸው መሆኑ ነው የሚታየው። መሰራት ያለባቸው ስራዎችና መከፈል ያለባቸው ዕዳዎች ተደርድረው ይጠብቁናል። ጥያቄውን በዚህ መልኩ የማቀርበው ለዚህ ነው። ጥያቄው ያንን የእስር ቤት በር የምንከፍትበትና በውስጣችን ይዘነው የቆየነውን ነገር ግን ለሌሎች አጋርተነው የማናውቀውን ምኞታችንን በድምፅ አውጥተን እንድንናገር ፈቃድ የምንሰጥበት ቁልፍ ነው። ማይክሮፎኔን በመያዝ በገበያ አዳራሾች ውስጥ ከሚሰሩ፣ በበር ላይ የጥበቃ ስራ ከሚያከናውኑ ወይም በድንገት መንገድ ላይ በማቋረጥ ላይ ካሉ ሰዎች ጋር አወራለሁ። የዕለት ተዕለት ተግባራቸውን እያከናወኑ ባለበት የመዋለ ቀን አጋማሽ ላይ በድንገት አገኛቸዋለሁ። ሁሉም ሰው እንዴት ምላሽ መስጠት እንዳለበት አያውቅም፣ ወይም ጥያቄውን ለመመለስ ፈቃደኛ አይሆንም። ነገር ግን በብዙ ሰዎች ዘንድ አንድ ተአምራዊ ነገር ይከሰታል። አይኖቻቸው በሕይወት ብርሃን ይፈነጥቃሉ። ቁመናቸው በመጠኑ ቀና ይልና ስለሚፈልጉት የንግድ ስያሜና ሊያስተዋውቁት ስለሚሹት ባህል፣ ዓለምን ስለመዞር እቅዳቸው፣ የፎቶግራፍ ሥራ ስለመጀመር ዓላማ፣ ስላለው የቡና መሸጫ ሱቅ ወይም በችግር ውስጥ ላሉ ሰዎች ጊዜያዊ መጠጊያ ስለመስጠት በጉጉት ይነግሩኛል። አብዛኛውን ጊዜ ከሰከንዶች በፊት ካነጋገርኩት ሰው ፍጹም የተለየ ሌላ ሰውን እያነጋገርኩ ያለ ያህል ይሰማኛል። ይህ የቅጽበት ለውጥ ስለ ህልም ኃያልነት ጉልህ መልእክት ያስተላልፋል። ህልም ስለ ዓለምና ስለ ራሳችን ያለንን አመለካከት እንዴት በአንዴ ሊቀይረው እንደሚችል ያሳየናል። ለማሳያነት ደሎንን እንውሰድ። ባገኘሁት ጊዜ በማክዶናልድ ይሰራ ነበር። ምግቤን እያቀበለኝ ሳለ ጥያቄን ሰነዘርኩለት። ህልም? ኧረ እንደሱ አይነት ነገር የለኝም አለኝ።
የፊቱ ገጽታ እንደሚያሳየው ከሆነ ከዚህ በፊት ማንም ሰው እንዲህ አይነት ጥያቄ ጠይቆት እንደማያውቅ ግልጽ ነበር። በሰጠኝ ምላሽ ስላላመንኩበት በጥያቄ ትንሽ ገፋ ለማድረግ ወሰንኩ። ስለ ወደፊቱስ ምን ማሳካት ትፈልግ ይሆን ስል ጠየቅኩት። ትከሻውን ሰበቀ። ምንም አይነት እቅድም ሆነ ህልም እንዳልነበረው ሕይወትን ዝም ብሎ እንደሚገፋትና ወደሚወስደው አቅጣጫ እንደሚከተላት ገለጸልኝ። አሁንም ቢሆን ሙሉ በሙሉ አላመንኩትም ነበር። የደሎን ታሪክ ጀርባ የተደበቀ ሌላ እውነት እንደሚኖር፣ ነገር ግን ገና ለማካፈል ዝግጁ እንዳልሆነ ገመትኩ። ስለዚህ ስልቴን ቀየርኩና ጥያቄን ወደ ቅድመ ሁኔታ አሸጋገርኩት። ቁጭ ብዬ ምግቤን ልበላ ነበር። ህልሙን አሰላስሎ ከመሄዴ በፊት መጥቶ ሊነግረኝ ከቻለ ያንን ህልም እውን እንዲያደርግ እንደምረዳው ቃል ገባሁለት። እንደ አጋጣሚ ሆኖ የሥራ ሰዓቱ ማለቂያ ላይ የነበረ ሲሆን በ10 ደቂቃ ውስጥ ትልቅ ኮቱን ለብሶ የድንች ጭብስና የኮካ ኮላ ቆርቆሮ በእጁ ይዞ በገበታዬ ፊት ተከሰተ። ካለባበሱ በላይ የተቀየረ ነገር ነበር። ደሎን ራሱ ተቀይሮ ነበር። ፊቱ በፈገግታ ተሞልቷል። በራስ መተማመን ይነበብበታል። ምንም አይነት ማመንታትም አልታየበትም። ህልሜን ያገኘሁት ይመስለኛል። ህልሜ በትዊች ላይ ታዋቂ አሰራጭ መሆንን ነው የምፈልገው። ተወዳጅ ሆኜ በሰዎች ፊት ላይ ፈገግታ መፍጠር እንፈልጋለሁ አለኝ። ቀደም ሲል ህልም የለኝም ብሎ ሲናገር እንዳልተቀበልኩት ሁሉ አሁን ግን ደሎንን ሙሉ በሙሉ አመንኩትኝ። አብሮኝ ተቀምጦ ጨዋታችንን ስንቀጥል ይህንን ሐሳብ ለጓደኞቹ ወይም ለቤተሰቡ ለማካፈል ይፈራ እንደነበር ተረዳው። ኑሮውን በጨዋታ ለመግፋት እንደሚያስብ ቢናገር ምንም ቁም ነገር እንደማይወስዱትና መሳለቂያ እንደሚሆን አስቦ ነበር። በእርግጥም ይህንን ምስጢር ያካፈለው ለመጀመሪያ ጊዜ ለእኔ ነበር። ብዙም ሳይቆይ ፍርሃቱ መሠረተ ቢስ እንደነበር ተገነዘበ። በአካባቢያችን የነበሩ ሰዎች ጭውውታችንን እያዳመጡ ያበረታቱት ጀመር። የሥራ ኃላፊው እንኳን ሳይቀር ሊረዳው እንደሚፈልግ ገለጸለት። ስለ ደሎን የሚገለጸውን ቪዲዮ በበይነ መረብ ላይ ስጭነው ታሪኩን የሰሙና ድጋፋቸውን የገለጹለት ሰዎች ቁጥር በሚሊዮኖች የሚቆጠር ነበር። አንድ ሰው በዚህ መልኩ ከእንቅልፉ ነቅቶ የሕይወት ትርጉምን ሲያገኝ፣ ለሕልም ድምፅ ሲሰጥና ሰዎች ደግሞ በጭብጨባ ሲያበረታቱት፣ ሊረዱት ሲሹ መመልከት እጅግ እጅግ አስደናቂ ትዕይንት። የሕልም አያንነት ማለት ይሆን በሕይወታችን ውስጥ ያለን እጅግ ጥልቅና አንዳንዴም እጅግ ምስጢራዊ ፍላጎት መግለጫ፣ አዘውትረን ባንናገርበትም እንኳ በውስጣችን አቅፈን ያሳደግነው የላቀ ራዕይ ነው። ይህ የሕይወታችን የላቀ ገጽታ ነጸብራቅ ሲሆን ሌሎች እኛን የሚመለከቱበትን መነጽር፣ እኛም ስለ ራሳችን ያለንን ግንዛቤ ሊቀይር የሚችል ታላቅ ኃይል ነው። አብዛኛዎቻችን ስለዚህ ጉዳይ የተወሰነ ግንዛቤ አለን። ነገር ግን ከእኛ መሃል እጅግ ብዙዎቹ ፈጽሞ ያልተጠበቀ እንግዳ ድርጊትን ይፈጽማሉ። ሕልማችንን አሽቀንጥረን በመጣል በእርሱ ላይ የነበረንን እምነት እንረሳዋለን። ልንከተለውና ልናሳድደው የሚገባን የሚንበለበል ራዕይ አድርገን ከመውሰድ ይልቅ እንደ ተከለከለና መደበቅ እንዳለበት የጥፋተኝነት ስሜት አድርገን እንቆጥረዋለን። በራሳችን ዕድል ላይ ተስፋ በመቁረጥ ምንም አይነት ሙከራ ሳናደርግ እጃችንን እንሰጣለን። ይህ የግድ የእኛ ጥፋት ብቻ ላይሆን ይችላል። ሕልም ማለት ከንቱ ቅዠት እንደሆነና ያለንን ዕጣ ፋንታ በጸጋ መቀበል እንዳለብን የሚሰብኩን ብዙ ድምፆችና ተጽዕኖዎች አሉ። ዘወትር የሚነገረን ቋሚ መልእክት አንገትን ደፍቶ መጓዝን፣ ፈተናዎችን ማለፍን፣
የትምህርት ማስረጃዎችን ማካበትንና ለቀጣዩ የእድገት እርከን አጥብቆ መስራትን ነው። ይህ ምክር በቅን ልቦና የሚሰጥ ቢሆንም አንድን ህልም ለማሳካት ከሚያስፈልጉት ወሳኝ ተግባራት ከመንጋው ተለይቶ ከመውጣት፣ የራስን ሐሳብ ከማሳደድ፣ ድፍረት የተሞላበት እርምጃ ከመውሰድና ውድቀትን በጸጋ ከመቀበል እንዲያፈገፍጉ የሚያደርግ ነው። ሁላችንም በዚህ የስልጠና ሂደት ውስጥ ስለምናልፍ የህይወት ዋጋችንን የሚለካው በትምህርትና በሥራ ስኬቶቻችን እንጂ በህይወት ውስጥ ባለን ጥልቅ ፍላጎት እንዳልሆነ ስለሚነገረን ህልም እንዳለን ለራሳችን እንኳ ብናምንም በራዕያችን ላይ አምነን እምነት የማጣት አዝማሚያ ይታይብናል። ህልሞቻችንን ለማሳካት ብቁ እንዳልሆንን ለራሳችን እንነግረዋለን። ውድቀትን አስተናግዶ ከማፈር ምንም አለመሞከር ይሻላል ብለን እናስባለን። የስኬትን ዕድል ሙሉ በሙሉ ባንክደው እንኳ ለሌላ ቀን ወይም ለሌላ ዓመት፣ በአንዳንድ ሁኔታዎች ለሌላ የህይወት ዘመን ልናስተላልፈው እንችላለን። የህልሞቻችን አያዋዊ እውነት ምንድን ነው ቢሉ በህይወታችን እጅግ አብዝተን የምንመኘው ነገር አብዛኛው ለማድረግ እጅግ የምንፈራው ነገር መሆኑ ነው። አብዛኛውን ጊዜ ከሰዎች ተአምራዊ ችሎታዎች መካከል አንዱ የሆነውን ስለ ወደፊት ጊዜ የማሰብና የማለም አቅማችንን በራሳችን ላይ የጥፋት መሳሪያ አድርገን እንጠቀምበታለን። ያንን ውብ የሆነ የነገ ራዕይ በህሊናችን እንስልና ያንን ራዕይ የማሳደድ ዕድልን ግን ለራሳችን እንነፍገዋለን። እጅግ ጥልቅ የሆነው ምኞታችን ሊሳካ የማይችል እንደሆነና ስለ እርሱ መርሳቱ እንደሚሻል ለራሳችን እንሰብካለን። ይህ በሰው ልጅ ተፈጥሮ ውስጥ ከሚታዩት ራስን አጥፊ ባህሪያት ውስጥ አንዱ ነው። ምክንያቱም ስለ ህይወት ለማሰብም ሆነ የወደፊቱን ጊዜ ለመገንባት ህይወትን በህልም ማዕቀፍ ውስጥ አድርጎ ከመመልከት የተሻለ መንገድ የለምና። ህልም ከባዶ ሐሳብነት እጅግ የላቀ ነው። ግማሽ በግማሽ በሟቀቀ ባትሪ ሲንቀሳቀስ የነበረን አካል ከዋናው የኃይል ምንጭ ጋር እንደ ማገናኘት ያለ ታላቅ አንቀሳቃሽ ኃይል ነው። በህይወት ውስጥ ህልም ሲኖር አንድን ነገር ለምን እያደረግከው እንዳለ ወይም ልፋትህ ዋጋ ያለው መሆኑን መጠየቅ ያስፈልጋል ወይ ብለህ ስትጠይቅ አያስፈልግም። አስቀድመህ ታውቀዋለህ። ምክንያቱም ይህ ጉዞ ወደምትሻው ግብና ልትሆን ወደምትመኘው ስብዕና አንድ እርምጃ ይበልጥ ያቀርባል። ህልም በአንድ አረፍተ ነገር ሊቋጠር የሚችል በአንጻራዊነት ቀላል እሳቤ ሊመስለን ይችላል። ይሁንና በህይወት ውደት ውስጥ በምናደርገው ጉዞ በልዩ ልዩ መንገዶች የሚደግፈን እጅግ ዘርፈ ብዙና ጥልቅ ገጽታ ያለው ነው። ይህንን ጥያቄ ለራስህ ማቅረብህ ከምንም በላይ አብይ ጉዳይ ነው ብዬ የማምንባቸውን ምክንያቶች እንዲሁም ይህንን ጥያቄ ለመመለስ የሚያስችል የልብ ሙላት በምታገኝበት ጊዜ የምትጎናጸፋቸውን ጸጋዎች አሁን በዝርዝር እንመልከት። ለምን ማለም አስፈለገ? ፍጻሜና ጅማሬ። ከጥቂት ገጾች በፊት ህልም መያዝ ማለት ከፍጻሜው መጀመር ማለት እንደሆነ ስሞግታችሁ ነበር። እውነታው ግን ከዚያም በላይ በጥልቀት የተዋቀረ ነው። የዚህ አባባል እውነተኛ ገጽታ ይህ ነው። የህልም ኃያልነት ከፊል ምስጢር አሁን ካለንበት ተጨባጭ ሁኔታ መንጥቆ ፍጹም ወደ ተለየ ስፍራ የማሸጋገር አቅሙ ነው። የህይወት ፈተናዎችን ምንም የሆኑ ምን ስራ ፍለጋ መባዘን፣ ዕዳን መክፈል፣ የትምህርት ማስረጃዎችን ማካበት ወይም ቤተሰብ መመስረት ያ የላቀ ራዕይ
ከእነዚህ ሁሉ የዕለት ተዕለት ውጣ ውረዶች ባሻገር ከፍ አድርጎ ያነሳናል። ይህ መነጠቅ ዘላለማዊ ባይሆንም እንኳ የተሻለው የነገ ዕጣ ፋንታ ምን ሊመስል እንደሚችል ፍንትው አድርጎ ለማሳየት በቂ በሆነ የጊዜ ቆይታ ውስጥ ግን ያቆየናል። ልንሮጥ በተዘጋጀንበት የሕይወት ሩጫ ትራክ ላይ የፍጻሜውን መስመር አስቀድመን እንድንመለከት በማድረግ ኃያል የሆነ የመንፈስ መነቃቃት ይጭርብናል። የራስህ ህልም ይህንን ሁሉ ሊያደርግልህ ከመቻሉ ባሻገር የሌሎችንም መንፈስ ለማንቃት የሚያስችል ጉልበትን የታጠቀ ነው። በስራዬ ውስጥ እጅግ የሚያስደስተኝና የሚያረካኝ ጉዳይ ለአንድ ግለሰብ ድጋፍ በማደርግበት ጊዜ የእርሱን ታሪክ ለሌሎች በሚሊዮን ለሚቆጠሩ ሰዎች ማካፈል መቻሌ ነው። የኔን ቪዲዮ ከተመለከቱ በኋላ በውስጡ ባለ ሰው ታሪክ ተመስጠው የራሳቸውን የንግድ ሥራ ወይም ተጨማሪ የገቢ ምንጭ የጀመሩ ሰዎች በሚልኩልኝ የውስጥ መስመር ማለትም ዲኤም መልእክቶች መዝገቤ የተሞላ ነው። በአንድ ወቅት የልጆች ሞተራይዝድ መጫወቻ መኪናዎችን የመሸጥ የንግድ ሐሳቡን ሊያካፍለኝ በጎዳና ላይ ያገኘኝን የ16 ዓመት ታዳጊ ቪዲዮ ለእይታ አብቅቼ ነበር። ከ6 ወራት በኋላ ከሌላ ወጣት እንዲህ የሚል መልእክት በውስጥ መስመር ደረሰኝ። አባቴ የእርሱ የሥራ ቦታ በሆነው ቴስኮ ተቀጥሬ እንድሠራና ብዙ ወጪ በሚጠይቀው የግል ዝንባሌ ላይ ጊዜን እንዳላባክን ነግሮኝ ነበር። ነገር ግን ያ ሞተራይዝድ መኪናዎችን የመሸጥ ሕልም የነበረው ታዳጊ ቪዲዮን ከተመለከትኩኝ በኋላ የግል ዝንባሌ ወደ አዋጭ የንግድ ሥራ ሊቀየር እንደሚችል ተገንዝቤያለሁ። በመሆኑም በምወደው የመኪና ዝንባሌ ውስጥ ጥሩ የንግድ አቅም እንዳለም አረጋግጫለሁ። አሁን አባቴ በ1 ዓመት ውስጥ ካገኘው ገቢ የላቀውን እኔ በ1 ወር ውስጥ እያገኘው ነው። ስራዬንም እጅግ እወደዋለሁ ይላል መልእክቱ። ይህ ተግባር ላይ የዋለ የአንድ ሰው ህልም የራሳቸውን ህልም አቅፈው ለመጓዝ ድፍረት ላጡ ሌሎች ሰዎች የራስ መተማመንና የጽናት መንፈስን የሰጠበት ትዕይንት ነው። ህልም እንድንቆጣጠረውና በኃይል እንድንዘውረው የሚያስችለን የምናባችን ታላቅ አቅም ይኸው ነው። የተሻለውን የነገ ዕጣ ፋንታ በህሊና ስዕል ወይም ምናብ መሳል ካቻልክ ያንን ስኬት ፈጽሞ ልትጨብጠው አትችልም። ዳሩ ግን ሁላችንም በልጅነት ዘመናችን ያዳበርነውንና የተለማመርነውን ይህንን እጅግ ወሳኝ የሆነ የህሊና ጡንቻ የዕድሜያችን ቁጥር እየገፋ ሲሄድ እንዲመነምንና ከጥቅም ውጪ እንዲሆን እንፈቅድለታለን። ይህንን የህሊና አቅም ዳግም ለመገንባት አንዲት ህልም የግድ ትሻለህ። አሁን ደግሞ ወደ ብልሃቱ ክፍል እንሻገር። ምንም እንኳ ገና ስለማይጨበጠው ለማሳካትም ዓመታትን ሊፈጅ ስለሚችለው የወደፊት ጉዳይ እያሰብን ብንሆንም ጉዟችንን ግን አሁኑኑ መጀመር እንችላለን። ህልማችን ከፊታችን ተደቅኗል። ወደ እርሱ የመጀመሪያውን እርምጃ ከመውሰድ ሊያግደን የሚችል ምንም ምድራዊ ኃይልም የለም። ስለ መጪው ጊዜ የማሰብ የመተንበይና ምን ሊመስል እንደሚችል በምናብ የመሳል ሰብአዊ አቅማችን ሊቅነት የሚመነጨውም ከዚሁ ነው። እርሱ ሩቅ ሆኖ ሳለ የቅርብ ነው። የፍጻሜ ማማ ሆኖ ሳለ የጅማሬ መንደርደሪያ ነው። ጉዞህን የት ማገባደድ እንደምትሻ ማወቅ ራሱ ጅማሬን እንድታውጅ የሚቀርብልህ ጥሪ ነው። ለቅጽበትም ቢሆን ስለ ተጨባጩ እውነታ ያለንን አመለካከት የመቀየር አቅም ያለው መሆኑ የህልም እጅግ ጉልህ ከሆኑት ባህሪያቱ አንዱ ነው። ምክንያቱም ህልም ለሁሉም ክፍት ነው። ለማለም የግድ ገንዘብ፣ ሥራ፣ የትምህርት ማስረጃ ወይም ከራስህ በላይ የምታጠልቀው ጣሪያ አያስፈልግህም። ህልሞች ዲሞክራሲያውያንና አድማሳውያንም ናቸው። በእርግጥም የተንደላቀቀ ህይወት ከሚኖሩት ይልቅ ጥቂት ላላቸው ወይም ምንም ለሌላቸው ሰዎች ህልም እጅግ የላቀ ትርጉምና ፋይዳ አለው። ክሪስ ጋርድነር
የሚለው ስም ለአንድ የተለመደ ሊሆንም ላይሆንም ይችላል፣ ነገር ግን በእርሱ የህይወት ታሪክ ላይ ተመስርቶ የተሰራውን ዘ ፐርሱት ኦፍ ሃፒነስ የተሰኘውን ፊልም ልታስታውሱት ትችላላችሁ። በዊል ስሚዝ የተተወነውን ማለት ነው ከልጁ ጋር። ፊልሙ የተመሰረተው መጽሐፍ ላይ እንዳሰፈረው በህይወቱ እጅግ ዝቅተኛና አስከፊ በሆነ የውድቀት ዘመኑ ላይ ህልሙን እንዴት እንዳገኘው ይተርካል። የ27 ዓመት ነጠላ አባት የሲንግል ፋዘር በነበረበት ወቅት ሥራ የነበረው ቢሆንም የቤት ኪራይና የልጅ ማሳደጊያ ወጪዎችን መሸፈን ባለመቻሉ ምክንያት የሚኖርበት አንዳች መጠጊያ መሸሸጊያ አልነበረውም። ለአንድ ሙሉ ዓመት እርሱና ልጁ ክሪስ ጁኒየር የጎዳና ተዳዳሪዎች ሆነው ነበር። በቢሮ ዴስክ ስር፣ በአውሮፕላን ማረፊያ የመቆያ ስፍራዎች፣ በቤተ ክርስቲያን መጠለያዎችና በባቡር ጣቢያ የመጸዳጃ ቤቶች ውስጥ ሳይቀር ያድሩ ነበር። በአንድ እጁ የልጁን መክፊያ ጋሪ የገፋ፣ በሌላ እጁ ደግሞ ያላቸውን ጥቂት ንብረቶች የያዘ ኮሮጆና ተለዋዋጭ የሥራ ልብሶቹን ያንጠለጠለበትን ከረጢት ተሸክሞ ይጓዝ ነበር። ከዚህም ህልሙ ቃል በቃል በሚባል ደረጃ ደማቅ ቀይ ቀለም ባለው የፌራሪ መኪና ተጭኖ ከእግረኛ መንገዱ ዳር ከተመ። ከመኪናው የወጣውንም ሰው በማስቆም ይህንን እጅግ አስደናቂ የሆነ መኪና ለማግኘት ምን አይነት ሥራ እንደሠራ ጠየቀው። ግለሰቡም የአክሲዮን ደላላ ስቶክ ብሮከር እንደሆነ ነገረው። በመሆኑም ጋርድነር በተመሳሳይ የሙያ መስክ ለመስራት ቁርጥ ውሳኔ ላይ ደረሰ። ከነበረበት የጥልቁ ተስፋ መቁረጥ መውጫ መንገዱ በዚያው እንደሆነ አገኘ። ቆየት ብሎ ዓለም አቀፍ ዕውቅና ያተረፈ አነቃቂ ተናጋሪ፣ ይሄ ሞቲቬሽናል ስፒከር ከመሆኑ በፊት በሚሊዮን ለሚቆጠሩ ዶላሮች የሸጠውን የራሱን የድለላ ተቋም አቋቋመ። ይህንን ህልም ማቀፉ ብቻውን እርሱና ልጁ በዚያ እጅግ ፈታኝ አደገኛ ወቅት በሕይወት እንዲቆዩና ጸንተው እንዲያልፉት እንዳስቻላቸው ጽፏል። አእምሮአዊ ትኩረቴን ከፊቴ ባሉት የጉዞ መዳረሻዎች ላይ እስካሳረፍኩኝ ጊዜ ድረስ የእኔው የሆነች ቀይ ፌራሪ ትሮረኛለች ብዬ ለማለም ደፋር እስከሆንኩባቸው እነዚያ ከፍታዎች ድረስ ራሴን ከተስፋ መቁረጥ አዘቅት ታደግኩት። አንድ እግሬ ከሌላው ፊት እያፈራረኩ ወደፊት መጓዜን እስካላቋረጥኩኝ ጊዜ ድረስ የፍርሃትና የውርደት ድምፆች እንዲሁም ብቁ እንዳልሆንኩኝ ሊያሳምኑኝ የሚሹ አካላት መልእክቶች ሁሉ ጸጥ እረጭ ይላሉ ሲል ተናግሯል። ይህ ህልም አንድን ሰው ወዴት ሊያደርሰው እንደሚችል የሚያሳይ እጅግ አስደናቂ ማሳያ ነው። እናም ንብረቱ የላቀ ዓላማ ጋር የተቆራኘ እስከሆነ እንዲሁም ንብረቱን ብቻ ደስታን ለማግኘት እንደ ዋና ምንጭ አድርገህ እስካልተደገፍክበት ድረስ ምኞትህ ውስጥ ቁሳዊ ሀብትንም ማካተትህ ምንም ክፋት የለውም። በምናብ መሳልና ማለም አድማሳዊ የሆነ የሰው ልጅ ተፈጥሯዊ ጸጋ እንጂ ከትውልድ ትውልድ በውርስ የሚተላለፍ ወይም በዩኒቨርሲቲ የሚሰጥ የእውቅና ማረጋገጫ አይደለም። ሁላችንም ልናደርገው እንችላለን። ብቸኛው ጥያቄ ህልም እንድናልም ለራሳችን ፍቃድ ሰጥተናል ወይ? እናስ ህልሙ ወደሚወስደን አቅጣጫ ለመጓዝስ ፍቃደኞች ነን ወይ የሚለው ጥያቄ ነው። በሕይወት የትኛውም ስፍራ ላይ ብትሆን ህልም የምታልምበትን የምታነጣጥርበትን ግብ ስለሚያሳይ መነሻ ስፍራን ይሰጣል። ያንን የነገን ጊዜን የመተንበይ የላቀ ሰብአዊ ክህሎት በእኛ ላይ ሳይሆን ለእኛ ጥቅም እንዲውል በማድረግ አቅሙን ይገረዋል። በምናባችን እንድንጓዝ ያደርገናል። ተስፋ እንድናደርግ ይፈቅድልናል። እንዲሁም እንድናምን አቅም ይሆነናል። ታዲያ ከዚህ የተሻለ መንደርደሪያ ጅማሬስ ከየት ሊገኝ ይችላል?
ለምን ማለት ለምን ማለም አስፈለገ? ለምን ማለም አስፈለገ? እንድትቀጥል እንዲያደርግ ነው። ህልም የምታነጣጥርበት መዳረሻን ሊያሳይ ይችላል። ነገር ግን ወዲያውኑ ወደዚያ ስፍራ እንዴት ልደርስ እችላለሁ በሚል የሐሳብ ውቅያኖስ ውስጥ ራስህን ታገኘዋለህ። ምንም ያህል በራስ የመተማመን ስሜት ቢኖርህ ጉዞ እጅግ አድካሚና ፈታኝ እንደሚሆን ትገነዘባለህ። ከእቅድ፣ ከግብ፣ ከዓላማ ወይም ከተስፋ ይልቅ በህልም መጀመር የሚያስፈልግህም ለዚሁ ነው። በሕይወት ውስጥ አንድን ነገር ከግብ ማድረስ ፈታኝ በመሆኑ ወደ ስኬት የሚያደርስህን ትክክለኛ የመንፈስ መነቃቃት ሞቲቬሽን አጥብቀህ ትሻለህ። ይህ የመንፈስ መነቃቃት ለጥቂት ቀናት ወይም ሳምንታት ብቻ የሚያንሳፍፍ ሳይሆን በጥንካሬና በመከራ ማዕበል ውስጥ እያለፍክ እንኳ ለዓመታት ወደፊት እንድትጓዝ የሚያስችልህ መሆን አለበት። ራሳችንን ለየትኛውም ተልዕኮ አሳልፈን ብንሰጥም በጉዞአችን ላይ ልዩ ልዩ ችግሮች መጋፈጣችን አይቀርም። የንግድ ተቋምም የምታስተዳድር ከሆነ ደንበኞችን ታጣለህ። ሰራተኞች ጥለው ይሄዳሉ። ሌላ ሰው ከአንተ ቀድሞ ይመረጣል። ተፎካካሪዎች ብቅ ይላሉ። እንዲሁም ስህተቶች መፈጸማቸው የማይቀር ነው። አንዳንዶቹ ሐሳቦች መና ሊቀሩ ይችላሉ። አምልጠውህ ባለፉት ዕድሎችም ራስህን ልትወቅስ ትችላለህ። አንድ ማለዳ ከእንቅልፍ ስትነቃ በጦርነት፣ በበሽታ ወይም እጅግ አስከፊ በሆነ የአየር ንብረት መዛባት ምክንያት ዓለም በአንዴ ተቀይራ ልታገኛት ትችላለህ። በሕይወትህ በአንድም ሆነ በሌላ ምዕራፍ ከእነዚህ ክስተቶች አንዱ ወይም ሁሉም ሊያጋጥሙ ይችላሉ። ሕልም እውነተኛ ጉልበቱንና ምንነቱን የሚያሳየው ልክ እንደዚህ ባሉ ወሳኝ ወቅቶች ላይ ነው። ለዚህ ሳምንት፣ ለቀጣዩ የሩብ ዓመት ወይም ለሚመጣው ዓመት ብቻም ሳይሆን ለረዥም ጊዜ አድማስ የሚያገለግል እውነተኛና ጽኑ መልህቅ ሆኖ ያገለግላል። አሁን ላይ ከሚጋፈጡ ፈተናዎች እጅግ የገዘፈ በመሆኑ በደጃፍ ላይ በተደቀኑት መከራዎች ሊደመሰስ አይችልም እስካልፈቀድክለት ጊዜ ድረስ። ይህ አብይ እውነት ዘመናችን ካፈራቻቸው እጅግ አስደናቂ ግለሰቦች መካከል አንዷ በሆነችው የትምህርት መብት ተሟጋችና በለጋ ዕድሜዋ የኖቤል የሰላም ሽልማት አሸናፊ በሆነችው ማላላ ዩሳፍዛይ ታሪክ ፍንትው ብሎ ታይቷል። በ11 ዓመቷ ታሊባን በሰሜናዊ አፍጋኒስታን የሚገኘውን ከተማዋን በተቆጣጠረበት ጊዜ ሴቶችና ልጃገረዶች ትምህርት እንዳያገኙ ማገዱን ጨምሮ ሌሎች ክልከላዎችን ደንግጎም ነበር። ትምህርት ቤቶቹ ዘጉ። ማላላ ግን ጉዞዋን አላቋረጠችም። ይህ ድርጊት ምን ያህል የተሳሳተ እንደነበር አደባባይ ወጥታ መሞገቷን ቀጠለች። በዚህም ተግባሯ ጉልህ ዕውቅናን አተረፈች። በመሆኑም አክራሪዎቹ እርሷን ለማስቆም ሞከሩ። በ2012 በትምህርት ቤት አውቶቡስ ውስጥ ኢላማ ተደርጋ የተተኮሰባት ሲሆን ከሞት የተረፈችውም ለጥቂት ነበር። ይህ ክስተት እንደ መብት ተሟጋች የምታደርገውን ጥረት እጥፍ በማድረግ እንዴት እንዳነሳሳት ቆየት ብላ በጻፈችው ማስታወሻ ላይ እንግዲህ ትላለች። እንግዲህ ያው ታሊባን ተኩሶብኛል፣ ሊተኩሱና ሊገድሉ የሚችሉት ግን ስጋም ብቻ ነው ስትል ትገልጻለች። ሕልሜን ሊተኩሱበት አይችሉም፣ እምነቴን ሊገድሉት አይችሉም፣ እንዲሁም እያንዳንዱን ወንድና ሴት ልጅ በትምህርት ቤት ገበታ ላይ ለማየት የማደርገውን ዘመቻ ሊያስቆሙት ከቶ አይቻላቸውም ብላለች። ከኛ መካከል ማንም ቢሆን ማላላ እንዳለፈችበት አይነት እጅግ ጽንፈኛ ስነ ልቦናዊ ስብራት የሚያስከትል የሕይወት አቅጣጫን የሚቀይር ፈተና ለመቋቋም የሚገደድ አይኖርም።
ዳሩ ግን ከእርሷ የትግል አርአያነት እንዲሁም በሕልም ኃያልነት ላይ ካላት ጽኑ እምነት ሁላችንም ልንማር እንችላለን። ያ ሕልም የሚጠሉ ሰዎች እጅግ አስከፊ በሆነ የኃይል እርምጃ ሊያስቆሟት በሞከሩ ቁጥር ይበልጥ ስር እየሰደደና እየጠነከረ የመጣ እምነት ነው። የሕልም እውነተኛ አቅም ይኸው ነው። መከራን ተቋቁመህ እንድታልፍ ከማስቻሉም በላይ በእርሱ ውስጥ አልፈህ ከፍታን እንድትጎናጸፍ ያደርጋል። በሕይወት ውስጥ በሚያጋጥሙ ልዩ ልዩ መሰናክሎች ውስጥ እያለፍክም እንኳ ሕልምህን አጥብቀ መያዝ ከቻልክ እርሱም ሆነ አንተ በውጤቱ ይበልጥ የጠነከራችሁ ትሆናላችሁ። ምክንያቱም ሕልሙ አሁንም ሳይሸራረፍ እንዳለ ነው። አንተም ጸንተህ ቆመሃል። እነዚህ ሁሉ ፈተናዎች ሊያስቆሙ ካልቻሉ ምናልባትም ወደፊት ሊያስቆም የሚችል ምንም አይነት ምድራዊ ኃይል ላይኖር ይችላል። ሕልም ከሌሎች አቻና ተዛማጅ ሐሳቦች ይልቅ ይበልጥ ልዩና የላቀ የሚሆነውን በዚህ ነጥብ ላይ ነው። እነርሱን ለራሳችን ከምናስቀምጣቸው ኢላማዎች ማለትም ታርጌት፣ ከምናደርጋቸው ቁርጠኛ ውሳኔዎች ሪሶሉሽንስ እና ልናሳካቸው ከምንመኛቸው ግቦች ጎልስ የሚለየውም በዚህ መልክ ነው። ይህንን ጽሑፍ የሚያነብ ማንኛውም የሚያዳምጥ ሰው እነዚህ ጽንሰ ሐሳቦች አምሳያ የተቃኙ ውሳኔዎች በሕይወት ውስጥ እንደነበሩት በእርግጠኝነት መናገር ይችላሉ። በተጨማሪም አብዛኛው ሰው እነዚህ ነገሮች ሲከሽፉና ሲወድቁ የሚፈጥሩትን ስሜት በደንብ ያውቀዋል። የመንፈስ ጥንካሬያችንና የፈቃድ አቅማችን መሟጠጥ ሲጀምር ኢላማዎች ይሳታሉ፣ ግቦች ይሰረዛሉ ወይም ይቀራሉ። እንዲሁም ቁርጠኛ ውሳኔዎች ይከሽፋሉ። ስለ ወደፊቱ ጊዜ ለማሰብና ለመተንበይ በስፋት የምንጠቀምባቸው የእነዚህ ሞዴሎች ዋነኛ ችግርም ይኸው ነው። እነዚህ አብዛኛውን ጊዜ ለአጭር ወይም ለመካከለኛ ጊዜ የሚውሉ ናቸው። የዚህን ዓመት ግቦችና ኢላማዎች አንዴ ካሳካን ወይም ካላሳካን በኋላ ካለፈው ጊዜ ምን ተማርን ብለን ቆም ብለን ሳናስብ አዳዲስ ግቦችን እንነድፋለን። ልክ እንደ ፈተና እነዚህም ወይ ማለፍ ወይ መውደቅ በሚል ባለ ሁለት ጎን ባይነሪ ውጤት ብቻ የሚለኩ ይሆናሉ። የመውደቅና የማለፍ ዕድላችን 50-50 በመሆኑ እጅግ ተሰባሪዎች ናቸው። እኛ በቀላሉ ተስፋ እንድንቆርጥባቸው ተደርገው የተፈጠሩም ናቸው። በአንጻሩ ግን ሕልም ለረዥም ጊዜ የዘለቀ ጽናትና ዕጣ ፋንታን ለመቋቋም በሚያስችል ጥልቅ ጥበብ የተዋቀረ ኢንጂነርድ የተደረገ ነው። አብዛኛውን ጊዜ የሕይወትን መዳረሻ ዴስቲኒያችን ሊሆን የታቀደና የተፈቀደለት ነው። በመሆኑም ስርዓቱ ዘሲስተም እስካላገደህ ድረስ እርሱን ከዳር ለማድረስ እስከ መጨረሻው ትፋለማለህ። ተስፋ ሳትቆርጥ መጥፎ ወር አልፎም አስከፊ የሆነ ዓመትን ልታሳልፍ ትችላለህ። የሥራ መስክህንና የጉዞ መስመርህን እየቀያየርክ እንኳ ያንን ሕልም ለማሳካት ግን አሁንም በርትተህ ደጋግመህ እየወደቅ እየተነሳ ልትሰራ ትችላለህ። ማንም ሰው አንተን አስቀምጦ ዓመታዊ የሕልም አፈጻጸም ግምገማ በማካሄድ በሚያሳዝን ሁኔታ አፈጻጸምህ ከሚጠበቀው ደረጃ በታች ነው ብሎ ሊነግርህ የሚችል የለም። ሕልምህ ከአንተ ጋር አብሮ ይኖራል፣ አብሮህም ይንቀሳቀሳል። ውድቀትህን አቅፎ ለመያዝ ከታለመለት አቅጣጫ ወጣ ለሚሉ መንገዶች ዕድል ለመስጠት እንዲሁም የጉዞ መስመርን በተደጋጋሚ ለማስተካከል የሚያስችል በቂ ስፋትና ጥልቀትም አለው። ሕልምህ ጉዞውን እንድትጀምርና ወደፊትም እንድትገፋበት ከማነሳሳት ባሻገር ያለምክበት መዳረሻም ይሆንልሃል። ሁኔታዎች መልካም ባልሆኑ ጊዜ ወይም ስትወድቅና ከባዶ ጅማሬ እንደገና መነሳት ሲኖርብህ እርሱ አንተን ለመቅጣት አሻፈረኝ ይላል። እውነተኛና መሪር የሆኑ የውድቀት ጊዜያትን ልታስተናግድ ትችላለህ።
ነገር ግን ሕልምህ ከእነርሱ ጋር አብሮ በፍጹም አይሞትም። እርሱ ጸንቶ ይኖራል። አንተም ከእርሱ ጋር አብረህ ከጸናህ ዳግም ለመሞከር የሚያስችልህን ጽኑ ቁርጠኝነትና አዳዲስ መውጫ መንገዶች ታገኛለህ። ሕልም ወደ ቀጣዩ ዕጣ ፋንታ እንድትዘረጋ የሚያተጋህና በወደክ ጊዜ አንስቶ የሚያቆምህ የሕይወት አጋርህ ሊሆን ይችላል። የወደፊቱን አሻግረን እንድናይ በማድረግና አሁን ካለንበት ተጨባጭ ሁኔታ አልፈን እንድንመለከት ራዕያችንን ከፍ በማድረግ እጅግ የምንሻውን ነገር ግን ሁል ጊዜም ልናገኘው የማንችለውን ነገር ይለግሰናል። እርሱም እኛ ራሳችንን እንደምንገምተው ያህል እጅግ ፍጹማን እንዳልሆንን እንዲሁም አሁን የተደቀኑብንን ችግሮችም እንደሚመስሉን ያህል የገዘፉ እንዳልሆኑ የሚነግረን የተስተካከለ የአመለካከት አድማስ ወይም ፐርስፔክቲቭ ነው። ሕልም ከልክ ያለፈ የራስ መተማመንህን በሚገራበት በተመሳሳይ ቅጽበት ፍርሃትንም ጸጥ የሚያደርግ መሆን አለበት። እርሱ ፈጽሞ ጥሎ ስለማይሄድ የቱንም ያህል ረዥምና አሰልቺ መንገድ ቢገጥምህ እንኳ ወደፊት መጓዝህን ለማረጋገጥ ሙሉ በሙሉ ልትደገፍበት ትችላለህ። ለምን ማለም አስፈለገ? እንድታምን ያደርጋል። በባንክ ውስጥ የነበረኝ $106 ብቻ ነበር። ሁኔታዎች ሁሉ የከፉ ነበሩ። $40 መኪናዬ ሞተሯ በመቃጠሉ ምክንያት ወደ ሥራ የሚሄደው በአውቶቡስ ነበር። እነዚህ ቃላትን የጻፈውን የፊልም ስክሪፕት ለመግዛት የቀረበለትን $300,000 በላይ የሆነ የገንዘብ መጠን ጥያቄ ገና አሁን ካጣጣለ ሰው አፍ ይወጣሉ ብለህ የምትጠብቃቸው አይደሉም። የጻፈው ይሁንና ይህ ተራ ድርሳን አልነበረም። ግለሰቡም ራሱ ተራ አልነበረም። ድርሳኑ ሮኪ ሲሆን ደራሲው ደግሞ ሲልቬስተር ስታሎን ነበር። እርግጥ ነው ገንዘቡን ይሻው ያስፈልገው ነበር። ፊልሙም እንዲሰራ ይፈልግ ነበር። ችግሩ ግን ምንድን ነው? እርሱ ራሱ በፊልሙ ውስጥ ዋና ገጸ ባህሪ ሆኖ መተወን መፈለጉ ነው። ዛሬ ላይ ሆነን ስናስበው ለቢሊዮን ዶላር የፊልም ኢንዱስትሪ መሰረት የሆነውን ያንን ተስፋ የቆረጠበት ተደባዳቢ ገጸ ባህሪ ከስታሎን ውጪ ሌላ ሰው ሊጫወተው ይችላል ብሎ ማሰብ ፈጽሞ የማይታሰብ ነው። በ1970ዎቹ አጋማሽ ላይ ለስታሎንም ቢሆን ይህ የማይታሰብ ሆነ። ይህንን ድርሳን ለመጻፍ የተነሳሳው በ1970ዎቹ በመሐመድ አሊና በቼክ ዌፍነር መካከል የተደረገውን የቦክስ ግጥሚያ ከተመለከተ በኋላ ነው። ዌፍነር ከመመታት ይልቅ በመመታት የሚታወቅ በዚህም የተነሳ የባዮን ደም አፍሳሽ የሚል ቅጽል ስም የተሰጠው የከባድ ሚዛን ተደባዳቢ ቦክሰኛ ነበር። ነገር ግን ዌፍነር ከሁሉ የላቀው ማለትም ዘ ግሬተስት በተሰኘው አሊ ፊት በቀላሉ እጅ አልሰጠም። 15ቱንም ዙሮች ሊያጠናቅቅ ተቃርቦ የነበረ ሲሆን በ9ኛው ዙር አሊን መሬት ላይ በማጋደም ታሪክም ሰርቷል። ስታሎን የፊልሙን ድርሳን በ3 ቀናት ውስጥ ብቻ ጽፎ አጠናቀቀ። ነገር ግን መጻፍ ብቻም አልነበረም ፍላጎቱ። እዚህ የጻፈው ፊልም ውስጥ መተወንም ይሻል። በተለይም ደግሞ ይህንኑ ገጸ ባህሪ ሆኖ መተወን ፈለገ። ምክንያቱም ገጸ ባህሪው የእርሱኑ ማንነትና በሕይወት ውስጥ ያሳለፈውን መገፋት ማለትም ዕድል የራቀው ከጉልበት ባለፈ ሌላ ዋጋ እንደሌለው የሚታሰብና መቼም ላይመጣ የሚችለውን ዕድል የሚማጸን ሰው ሆኖ ራሱን በገጸ ባህሪ ውስጥ በማየቱ ይህንኑ ለመጻፍ ተገደደ። ድርሳኑን መሸጥ ዓላማው አልነበረም።
ይልቁንም ያ ታሪክ እርሱ ራሱ በፈለገው መንገድ እንዲነገርለት ማድረግ ዋነኛ ግቡ ነበር። የሆሊውድ ተዋናይ የመሆን ህልሙን እውን ለማድረግ ይህ ብቸኛውና የመጨረሻ ዕድሉ እንደሆነ በውስጡ ተረድቶት ነበር። በውስጤ አንድ የሚነግረኝ ነገር ነበር። ታውቃለህ፣ ይህ ዕድል ዳግመኛ ላይመጣ ይችላል የሚል በማለት ቆይቶ አውግቶናል። አዘጋጆቹ ግን ሌላ ሐሳብ ነበራቸው። እነርሱ የፈለጉት ገና ኮከብ እሆናለሁ ብሎ የሚያስብን ሰው ሳይሆን ቀድሞውኑ ኮከብ የሆነውን ሰው ነበር። ለሮኪ ፊልም ያዘጋጁት የምልመላ ዝርዝር በታላላቅ ስሞች የተሞላ ሆነ። ሮበርት ሬድፎርድ፣ በርት ሬኖልድስ፣ ጄምስ ካን። ስታሎን ግን ምንም ስም አልነበረው። የትወና ዘመኑ የትም አልደረሰም ነበር። በእርግጥም የእነዚህን አዘጋጆች ትኩረት በድርሳኑ ላይ መሳብ የቻለው ባልተሳካ የትወና ፈተና መድረክ ላይ ኦዲሽን ሲወጣ በመንገዱ ላይ አንዳንዶቹን ጽሑፎች እየጻፈ መሆኑን ጠቆመ በማድረጉ ነበር። ይህ በቀላሉ ሊፈታ የሚችል ችግር መሆን ነበረበት። ስታሎን ምንም ገንዘብ አልነበረው። እንዲያውም ለውሻው ምግብ መግዣ በማጣቱ ውሻውን እስከ መሸጥ ደርሶ ነበር በዚህ ወቅት። አዘጋጆቹ ደግሞ የተትረፈረፈ ገንዘብ ነበራቸው። እርሱን ሐሳብ ለማስቀየር ብዙ ገንዘብ መወርወር አይጠበቅባቸውም ነበር፣ ወይስ ይጠበቅባቸው ነበር? የመጀመሪያው ጥያቄ $25,000 እንደነበር ስታሎን ያስታውሳል። እርሱ አይሆንም ሲል መጠኑ እያደገ መጣ። $75,000፣ $100,000፣ $250,000 ደረሰ። ሆኖም አሁንም በጸና አቋሙ በመጽናት አልቀበልም አለ። ይህ የእርሱ ታሪክ ነው። ታሪኩንም ራሱ መናገር እንደነበረበት ይህ ህልሙም ነበር። ያንን ገጸ ባህሪ ካልተጫወተ ምንም አይነት ስምምነት አይኖርም። የቀጣይ ወር የቤት ኪራይ መክፈያ የሚያህል ገንዘብ የሌለው ሰው፣ ለውሻው ምግብ መግዣ የሌለው ሰው፣ ውሻውን ምግብ መግዛት ስላልቻለ ውሻውን የሸጠ ሰው፣ በርካታ ቤቶችን ሊገዛ የሚያስችለውን ገንዘብ እምቢ ማለቱ ፈጽሞ የማይታመን ነገር ሊመስል ይችላል። ነገር ግን የስታሎን አቋም ፍንትው ያለ ነበር። በአእምሮዬ ጓዳ ይላል ስታሎን፣ በአእምሮዬ ጓዳ ይህንን ድርሳን ብሸጠውና ፊልሙ እጅግ በጣም ስኬታማ ቢሆን እና እኔ በዚህ ፊልም ውስጥ ባልኖር ከህንፃ ላይ ዘልዬ ራሴን እንደማጠፋ አውቀዋለሁ ብሎ አስቦ ነበር። ድፍረቱን ሰብስቦ ያንን አይሆንም ማለቱን ቀጠለበት። አይ የሚለው ቃል እጅግ ኃያል ቃል ነው። ብዙ ሰዎች ለመጥፎ ምክር ወይም ዋጋ ቢስ ለሆኑ የሥራ ቅጥር ጥያቄዎች አይ ማለትን ቢደፍሩ ብዬ እመኛለሁ። ስታሎን ይህንን ኃይል ተላበሰው። ምንም እንኳ ምክንያታዊነት የጎደለው ቢመስልም ነገሩ ሁሉ እንደሚሰምር ለራሱ ነገረው። ቆይቶም እንዲህ አለ፣ ይህ ልክ የዕጣ ጠጠር እንደመጣል፣ የዕጣ ጠጠሬ ዳይስ እንደመጣል እና በደመ ነፍስ እንደ መጓዝ ያለ ጉዳይ ነው። ሙሉ በሙሉ ተሳስቼ ሊሆን ይችላል። ብዙ ሰዎችን አብሬ ወደ ገደል ላወርድ እችላለሁ። ነገር ግን በነገሩ በውሳኔ አምንበታለሁ አለ። በቃ አምንበታለሁ። እነዚህ ጥቂት ቃላት የህልምን ኃይልና የሚሰጡትን ጸጋ ያጠቃልላሉ። ከዓለት የጠነከረ የእምነት መሠረትን፣ አንድን ነገር በምክንያት ሲሰሩ እና በዚያ ዓላማ ላይ በጽኑ ሲያምኑ እርሶን ሊያቆሞት የሚችል ምድራዊ ኃይል ከቶ አይኖርም። የፈለጉትን ለማግኘትና ግቦን ለማሳካት መሞከሮን፣ መደራደሮን፣ መመርመሮንና ውድቀትን በጽናት ማለፎን ይቀጥላሉ። ምክንያቱም በሚሰሩት ነገር ላይ ጽኑ እምነት አለዎትና። ስታሎን ሕይወትን ሊቀይሩ የሚችሉ ግዙፍ የገንዘብ ጥያቄዎችን በተደጋጋሚ ውድቅ ለማድረግ ፈቃደኛ የነበረው በውል የሚፈልገውን ነገር ጠንቅቆ ያውቅ ስለነበር ብቻ ነው። የገንዘብ እጥረቱን የሚያስታግስለት የክፍያ ቀን ሳይሆን ለዓመታት ሲጠብቀው የነበረው ዕድል ነበር የሻተው።
ሌሎች በርካቶች እንደሚጋሩት የሚያውቀውን ያንን የራሱን ታሪክ የመናገር ዕድል ነበር የናፈቀው። ያንን ገንዘብ ተቀብሎ የትወናውን ድርሻ አሳልፎ መስጠት ማለት ዓላማውን አሳልፎ መስጠትና ህልሙን መሸጥ እንደሆነ ተረድቶታል። ይህ ማለት አንድ የውስጥ ደመ ነፍስ ማንነቱን እንደሚቀርጽለት የነገረውን ያንን ብቸኛ ዕድል ማጣት ማለት ነው። እምነቱ ፍሬ እንዳፈራለት ሁላችንም እናውቃለን። ያንን የትወና ድርሻ ገንዘቡንም አገኘ። ከዚያም ባለፈ በዘመኑ ከነበሩት ታላላቅ የሆሊውድ ስሞች አንዱ ለመሆን በቃ። ይህንን ሊያደርግ የቻለው ህልም ለአንድ ሰው ሊሰጥ የሚችለውን እጅግ የከበረ ሀብት ታጥቆ ስለነበር ብቻ ነው። በራሱ ላይ ያለው እምነትና በሐሳቦቹ ላይ ያለው እምነት አንድን ነገር ለማሳካት ስንነሳ ሁላችንም የምንሻው እንዲህ አይነቱን እምነት ነው። መሰናክሎች ሁልጊዜም አሉ፣ ፉክክርም ምንጊዜም አይጠፋም። እጅ ለመስጠት የሚያስገድዱ ምክንያቶችም ብዙ ናቸው፣ ሞልተዋል። በእነዚህ ሁሉ ውጣ ውረዶች ውስጥ በውስጥም ጽኑ እምነት ከሌለው በስተቀር ሊተርፉም ሆነ የፈለጉትን ሊያሳኩ በፍጹም አይችሉም። እምነት ማለት ሰዎችም ሆኑ የህይወት ፈተናዎች ምንም ቢወረውሩቦት ወይም በመንገድ ላይ ስፍር ቁጥር የሌላቸው ውድቅ መደረጎች ቢደራረቡቦትም እንኳ ግድ የማይሰጠው ኃይል ነው። ህልሞ የጠራ በእርሱም ላይ ያለው እምነት የማይናወጥ ስለሆነ ጉዞውን ይቀጥላሉ። አንዳንዴ በሐሳቡ ላይ ከእርሶ ሌላ ማንም ላያምንበት ይችላል። አንዳንዴም በእርሶ ማንነት ላይ ከእርሶ ሌላ ማንም እምነት ላያሳድር ይችላል። ያ ህልም አልባ የሆነው ሰው እጅ የሚሰጥበት፣ ህልም ያለው ሰው ግን ጉዞውን ለመቀጠል ራሱን እንደ ብረት የሚያጠነክርበት ወሳኝ የሆነ ምዕራፍ ነው። ምክንያቱም እምነት እስከ ኖሮት ድረስ ከቶውንም እጅ አይሰጡምና። በሕይወቱ ውስጥ ህልም መያዝ ያለው ውበት ይህ ነው። ስለ ወደፊቱ ጊዜ ይበልጥ ጽኑ ዓላማ እንዲኖሮት ማድረግ ብቻ ሳይሆን ወደዚያ ሲጓዙ ይበልጥ ብርቱ፣ በራስ መተማመን ያለውና የማይናወጥ እንዲሆኑ ያስታጥቆታል። ህልም ሲኖሩ የደሞዝና የባንክ ዕዳ አዙሪትን እጅግ የላቀና የተሻለ ምንዳ ባለው ነገር ይለውጡታል። ሕይወቶን ሙሉ ለመስጠት የሚያስችል ግላዊ ዓላማ ላይ ይተኩታል። ሥራን እንደ መዝናኛ የሚያስቆጥር እና አስቸጋሪ ተግባራትን ተፈጻሚ የሚያደርግ ነገርን ያገኛሉ። በሕይወት ውስጥ እውነተኛ ለሆነው ጥበብ አልኬሚ እጅግ የቀረበው የህልም ኃይል ይህ ነው። በዓለም ዙሪያ እየተዘዋወርኩ ሰዎችን ስለ ህልማቸው የምጠይቀው እነዚህ ሐሳቦች የሰዎችን አካላዊ አቋም ቦዲ ላንጉጅ እንዴት እንደሚለውጡና የውስጥ መንፈሳቸውን እንዴት ያው እንደሚያደርጉ በማየት መገረሜ ስላላቆምኩኝ ነው። እኔ ሁላችንም ህልም ማለም እንደምንፈልግ እና ለዚያውም እንደተፈጠርን ነው ማምነው። ነገር ግን አብዛኞቻችን ማለም እንደሌለብን እናስባለን፣ ወይም ደግሞ አንድ ሰው ፈቃድ እስኪሰጠን ድረስ እንጠብቃለን። እንግዲያውስ እኔ ያንን ፈቃድ እየሰጠዋችሁ ነው። በዚህ መጽሐፍ አማካኝነት ህልማችሁን እንድትተረጉሙና እንዴት ማሳካት እንደምትችሉ እኔ አግዛችኋለሁ። በዚህ ጉዞ ውስጥ የመጀመሪያው እርምጃ የህብረተሰቡን የተሳሳቱ ትርክቶች መረዳትና ለምን እነርሱን ጥለን ማለፍ እንዳለብን ማወቅ ነው። ሁለተኛው እርምጃ ደግሞ ህልምን የሚያሽከረክረውን ኃይል ማግኘት ነው። በየዕለቱና በእያንዳንዱ አዲስ ፈተና ውስጥ እርሶን የሚያበረታታውን በሞተር ውስጥ ያለውን ነዳጅ ማግኘት ማለት ነው። ያ ነዳጅ ዓላማ ፐርፐዝ ሲሆን እርሱንም ማግኘት ቀጣዩ ቅድሚያ የምንሰጠው ጉዳያችን ይሆናል። ዓላማ ለምን ወሳኝ ሆነ? እኔና ቡድኔ ለመቅረጽ ስንወጣ
ማንን እንደምናገኝ ፈጽሞ አናውቅም። በመንገድ ላይ ወይም በገበያ ማዕከል ውስጥ ሰዎች ሲሯሯጡ እየተመለከትኩ እንኳ ቀጣይ ለማን ጥያቄን እንደማቀርብ እርግጠኛ አልሆንም። ወደዚያ ሰው መንገድ እንድገባና ስለ ህልሙ እንድጠይቀው የሚገፋፋኝ ምን እንደሆነ ሁል ጊዜም አይታወቀኝም። እንዴትስ ምላሽ እንደሚሰጡኝ ምንም የማውቀው ነገር የለም። የሥራው ግማሽ ደስታ ያለው እዚህ ላይ ነው። እያንዳንዱ ታሪክ እንደ ድንገተኛ ክስተት ይመጣል። ብዙውን ጊዜ ሊናገሩት ያለውን ነገር ቀድመው ካልተለማመዱና በእውነት ከልባቸው ከሚናገሩ ሰዎች ጀርባ ላይ ታላቅ ጥበብ ይገኛል። አንድ ከሰዓት በኋላ በባቡር ጣቢያ ውስጥ እየቀረጽን ሳለ ለዚህ የሚሆን ግሩም ምሳሌ ገጠመን። አንድ ግለሰብ አጠገባችን ላይ አለፈ። ረዥም ግዙፍ አካል ያለው፣ ጥቁር የለበሰ፣ እጆቹ በንቅሳት የተሞሉ፣ ጢማምና ራሱን በዜሮ የተላጨ ሰው ነበር። ለጨዋታ ተብሎ መንገዱ ሊገታ የሚችል አይነት ሰው አይመስልም። ሆኖም ግን የውስጥ ደመ ነፍሴ እንድጠይቀው አዘዘኝ። ወዲያውኑ ታሪኩን ይነግረኝ ጀመር። ስሙ ብራድሊ ሲሆን በእንግሊዝ ጦር ሰራዊት ውስጥ የሄሊኮፕተር መሐንዲስ ሆኖ አገልግሏል። አሁን ደግሞ በስፖርታዊ የማሳጅ ሕክምና ዘርፍ ይሰራል። ጠጋ ብዬ ስመለከት የንግዱ ስም በቲሸርቱ ላይ ታትሞ አየሁት፣ ዘ ማሳጅ ጋይ። ይህ የሙያ ለውጥ ብቻ አልነበረም፣ ይልቁንም የጠለቀ ነገር መንቃት እንጂ። ሰዎች ከህመማቸው እንዲላቀቁ መርዳት እፈልጋለሁ አለኝ። በእውነቱ የህይወቴ ዋነኛ ግብ ይሄ ነው አለ። እንደ መሐንዲስነቱ ብራድሊ በአንድ አዙሪት ውስጥ ተቀርቅሮ ነበር። አንድ ማሽን ትጠግናለህ፣ ምስጋናህን ሌላ የምትጠግነው ማሽን መቀበል ይሆናል። የሰውን ልጅ መጠገን ግን ከዚህ ፈጽሞ የተለየ ነው። ምስጋና ታገኛለህ፣ ውስጣዊ ደስታ ይሰማሃል፣ ምክንያቱም የአንድ ሰው ስቃይ እንዳስወገድክ ታውቃለህና። ቀጣዩን ሰው ለመርዳት ቸኩለህ ትጠብቃለህ። ስራው ራሱ ለራሱ ምንዳ ይሆናል ማለት ነው። ብራድሊ ታሪኩን በሚነግረኝ ጊዜ የተንጸባረቀው የሐሳብ ጥራትና ትህትና ሁላችንም የሚያስፈልገንን ነገር እሱ እንዳገኘው ነግሮኛል። የህልማችን አጋር የሆነውንና ያንኑ ህልም ለማሳካት የግድ የሚያስፈልገውን ነገር ማለቴ ነው። ይህ ዓላማ ነው፣ የመኖራችን መሰረታዊ ምክንያት። ወደ ህልማችን የምናደርገው ጉዞ ውስጥ እኛን የሚያነቃቃንና ወደፊት እንድንገሰግስ የሚያደርገን የውስጥ ሞተር። የእርሱ ዓላማ ሰዎችን መጠገንና ስቃያቸውን ማስወገድ ነበር። ብራድሊ የራሱን ዓላማ ብቻ አልነበረም የነገረኝ። ይህንን እጅግ ክቡር የሆነ ሀብት እንዴትና ለምን መፈለግ እንዳለብን የሚያሳይ ፍጹም ማጠቃለያን አካፍሎኛል። አብዝተህ ስጥ፣ የመስጠትንም የተለያዩ መንገዶች ሞክር። ያንን የውስጥ ሙቀት እርካታ የሚሰጥህን አንዱን ነገር ስታገኝ እርሱን ሙጭጭ አድርገህ ይዘህ ሩጥ። ይህ እጅግ ውብ የሆነ አመለካከት ሲሆን እኔ የምወደውንና ምንጊዜም ከማረሳው ጥቅስ ጋር ይናበባል። ጥቅሱ እንዲህ ይላል፣ የሕይወት ዓላማ ያለው ሕይወት መኖር ነው። የሕይወት ዓላማ ያለው ሕይወት መኖር ነው። አሁን ላነሳው የምፈልገው ጉዳይ ስለ ዓላማ ነው። ምክንያቱም ህልሞን ለማሳካት ይህ ነገር የግድ ያስፈልጎታል። ዓላማ የህልም የቅርብ ዘመድ ቢሆንም ሁለቱ አንድ አይደሉም። ሆኖም በጉዞ ውስጥ የተለያዩ መንገዶች ወሳኝ ሚናን ይጫወታሉ። ዓላማ ምን እንደሆነና ለምን እንደሚያስፈልገን ለማስረዳት እኔና ሄለን በሆንግ ኮንግ ወደ አቋቋም ነው ፍሎይድ ወደ ተሰኘ የፈጠራ ድርጅት ክሬቲቭ ኤጀንሲ ታሪክ ልመልሳችሁ። ያ ድርጅት በሥራ ዘመኔ ሁሉ እጅግ የተሳካለት፣ ረዘም ላለ ጊዜ የሠራሁበት እና ከፍተኛ ገንዘብን ያተረፍኩበት የንግድ ነበር። ለዚህ ስኬት በርካታ ምክንያቶች ነበሩት። ከእነዚህም አንዱ ኢንተርኔት ለንግዱ ዓለም ገና ማቆጥቆጥ በመጀመረበት ጊዜ በዲጂታል ዲዛይን ዘርፍ የነበረውን የገበያ ክፍተት መሙላት መቻላችን ነው። ነገር ግን ይህንን የምናደርገው እኛ ብቻ አልነበርንም። በጀመርንበት ወቅት እኛ ራሳችን የምንላቸው
ወይም እኛ የራሳችን የምንላቸው 2 ጠረጴዛዎች እንኳ በቅጡ ባልነበሩን ጊዜ ቢያንስ አንድ በሚገባ የተደራጀና በቅንጦት ቢሮ ውስጥ የሚሰራ ተወዳዳሪ ኩባንያ ግን ነበረ። በመጀመሪያ ደረጃ ያንን የገበያ ክፍተት መሙላታችን ብቻ በቂ ነው ብዬ አስቤ ነበር። ተወዳዳሪዎቻችን በስራ ብልጫ ማሸነፍ እንደምንችልና የንግድ ስኬት ማለት ትክክለኛውን አገልግሎት በተገቢው ዋጋ ከማቅረብ ያለፈ ሚስጥር እንደሌለው እና እርግጥ ነው ያንን ሁሉ ብርቱ ልፋት በማከል አምኜ ነበር። ነገር ግን ተሳስቻለሁ። በዚህም ስህተት የተነሳ ፍሎይድ የተሰኘው ድርጅታችን ሊፈርስ ጭምር ተቃርቦ ነበር። በመጀመሪያዎቹ ዓመታት ነገሮች ሁሉ የተቃኑልን እንመስል ነበር። እንደ ሲኤንኤን እና ኤስቴ ላውድ ያሉ ታላላቅ ደንበኞችን አፈራ። የሥራውን ፍሰት አስተማማኝ ነበር። ንግዱም አደገ። ይሁንና አንድ ፈጽሞ ሊለቀን ያልቻለ ችግር ተገተረብን። ሰራተኞቻችን ጥለውን መሄድ አላቆሙም ነበር። ዘወትር የሰው ኃይል እጥረት ይገጥመን ስለነበር ደንበኞቻችንን ማጣትና አዳዲስ ስራዎችንም መመለስ ዕለታዊ ዕጣ ፋንታችን ሆኖ ተገኘ። ለረጅም ጊዜ ይህንን ሀቅ ለመቀበል አሻፈረኝ ብዬ ቆየሁኝ። ሰዎቹ የድርጅቱን ራዕይ አልተረዱትም። በመሰረቱም ቢሆን ትክክለኛ ሰራተኞች አልነበሩም። ስራውን በተሻለ መንገድ ሊሰሩ የሚችሉ ሌሎች ሰዎች እናገኛለን እያልኩ ራሴን አሞኘው ጀመር። ይህ እንግዲህ በንግድ ፈጣሪዎች ኢንተርፕረነርስ ዘንድ የተለመደ ክስተት ነው። ንግዱ መላ ህይወታቸው በመሆኑ ሌሎች ሰዎች ለእነርሱ ንግድ እንደነርሱ ሊቆረቆሩ እንደማይችሉ ለመረዳት ይቸገራሉ። ውሎ አድሮ ግን የችግሩ ገጽታ ከቶም ልክደው በማልችለው መልኩ አፍጦ መጣ። በመሆኑም ድርጅቱን ለቀው ለመውጣት ከወሰኑት ሰዎች ጋር መነጋገር ጀመርኩኝ። ብዙም ሳይቆይ ይህንን ከጅምሩ ማድረግ እንደነበረብኝ ተገነዘብኩኝ። ከእነርሱ ያገኘሁትን ምላሽ እጅግ የጠራና ወጥ የሆነ ነበር። በእነርሱ አረዳድ የእኛ ንግድ ምንም አይነት ዓላማ አልነበረውም። እያደረግን የነበረው ነገር ቢኖር ሌሎች ሰዎች ገንዘብ እንዲያካብቱ መርዳት ብቻ ነበር። ስራው የውስጥ እርካታ የሚሰጥ አልነበረም። ከስራ ሰዓት ውጪ አምሽቶ ለመስራትም ሆነ ለደንበኞች ሲሉ ተጨማሪ ድካም ለማፍሰስ የሚያነሳሳ ምንም አይነት የላቀ ምክንያት አልነበረም። መጀመሪያ ላይ ሐሳባቸውን ለመቀበል አንገራገርኩኝ። ዓላማ አለው አልኳቸው። ድንቅ ከሆኑ ኩባንያዎች ጋር አብረን እየሰራን ስኬታማ እንዲሆኑና ታሪካቸውን ለዓለም እንዲያካፍሉ እየረዳናቸው ነው ስል ተከራከሩ። ሆኖም ይህ መከራከሪያዬ እጅግ ስስ ስለነበር እኔው ራሴም ብሆን ብዙ ሳይቆይ ማመኔን አቆምኩኝ። በመጨረሻ ማዳመጥን መረጥኩ። እኔና ሄለን ስለ ንግዱ እንዲሁም ድርጅታችን ምንን ወክሎ እንዲቆም እንደምንሻ ጥልቅ የሆነ የነፍስ ፍተሻ አደረግን። ይህም በመጀመሪያ ደረጃ ፍሎይድ መቋቋምን ወደ አቋቋምንበት መሰረታዊ ምክንያት መለሰን። ምክንያቷ ደግሞ ሄለን ነበረች። እሷ እጅግ ተሰጥኦ ያላት የፈጠራ ባለሙያ ብትሆንም የስራዋን ዋጋ አሳንሰው በሚተምኑ ደንበኞች ዘወትር ትበዘበዝ ነበር። ድንቅ የሆኑ ስራዎችን ብትሰራም ለስራዋ የሚመጥን በቂ ክፍያ አግኝታ አታውቅም ነበር። በዚህ ረገድ እሷ ብቻዋን አልነበረችም። የፈጠራ ባለሙያዎች ብዙውን ጊዜ ተገቢውን ክፍያ አያገኙምና፣ ምክንያቱም ስለ ዋጋና ካሳ መደራደር ከሙያ ክህሎታቸው አንዱ አይደለምና ነው። የድርጅታችንም መሰረታዊ ስህተት ይኸው ነበር። የድርጅታችን መሰረት ይኸው ነበር። ዲዛይነሮች በተሻለ ብቃት ሊሰሩ የሚችሉትን ስራ ብቻ ይስሩ፣ እነርሱን የመንከባከቡን ኃላፊነት ግን ለሌላ ሰው ይተዉት የሚል ነበር። በጅምሩ የነበረን ዓላማ ይህ ቢሆንም በሂደት ግን ጠፍቶብን ነበር። ከእንግዲህ ግን እንደዚያ አይሆንም። በመሆኑም አንድ ቁጥር ያለው ውሳኔ ላይ ደረስን። አንድ ቁርጥ ያለ ውሳኔ ላይ ደረስን። ታላላቅ ኩባንያዎች ይበልጥ ገንዘብ እንዲያካብቱ
ከመርዳት ይልቅ የፈጠራ ስራዎችን የሚያከብርና ከፍ የሚያደርግ ድርጅት እንሆናለን። ለእነዚህ ኩባንያዎች ወሳኝ የሆኑ ተግባራትን የሚያከናውኑትን የፈጠራ ባለሙያዎች ክብር ባለበት ስፍራ ለማስቀመጥ እናም የላቀ ስራቸውን ለማቅረብ የሚሹትን ምቹ የሥራ አካባቢ ለመፍጠር ፈለግን። ይህም በጀርባ መታሸትና በማቆላመጥ ሳይሆን ባለሙያዎቹ ለድካማቸው የሚመጥነውን ክፍያ ማግኘታቸውን በማረጋገጥ እንዲሁም ደንበኞች ጥራት ያለው ሥራ ከፈለጉ በችኮላ ሊያገኙት እንደማይችሉ በግልጽ በመንገር ጭምር ሆነ። በማንኛውም የፈጠራ ባለሙያ የሥራ ዓለም ውስጥ የሚታዩትን ሁለት ከባባድ ጫናዎች ማለትም ተገቢውን ክፍያ አለማግኘትና ሥራውን ለመስራት በቂ ጊዜ ማጣትን ለማስወገድ ሞከርን። ከዚያ በኋላ የሰራተኛ ፍልሰት የተባለ ታላቅ ፈተና ዳግመኛ ገጥሞን አያውቅም። ይህ ዓላማ በስራችን ሁሉ ውስጥ ሰተት ብሎ ገባ። የቀጠርናቸው ሰራተኞች፣ የሳብናቸው ደንበኞች እንዲሁም እንደ ድርጅት የገነባናቸው የሥራ ባህል የዚህ ዓላማ ነጸብራቆች ነበሩ። በጊዜ ሂደት ይህ አካሄድ በሁለት ወሳኝ አካላት ዘንድ መልካም ስማችንን ገነባው። የፈጠራ ባለሙያዎች ለሥራ ምቹ የሆነ ድርጅት መሆናችንን ሰሙ። ደንበኞች ደግሞ እያንዳንዱን ነገር በጥልቀትና በጥራት የምንሰራ ተቋም መሆናችንን ተረዱ። ይህ ማለት በእኛ ዘርፍ ውስጥ ያለውን ትልቁን ወጥመድ ማምለጥ ቻልን ማለት ነው። ይህ ወጥመድ ደንበኛን ለማስደሰት ካለው ጽኑ ፍላጎት የተነሳ የራስን ሰራተኞች ሕይወት ወደ ስቃይነት በመቀየር እነርሱን ድርጅቱን ጥለው እንዲሄዱና ለሌሎች የሙያ አጋሮቻቸው ከእርሶ ጋር እንዳይሰሩ እስከ መንገር የሚያደርስ ጥፋት ነው። በብርቱ ልፋት መስራት እና በዓላማ መስራት መካከል ስላለው ልዩነት እስኪ እናስብ። ጠንካራ ስራውን በቀላሉ ልታስተውለው ትችላለህ። ያ ሁሉ የረጅም ሰዓታት ድካም፣ ፍሬ አልባ የሆኑ የሐሳብ ማቅረቢያዎች እና አስቸጋሪ ለሆኑ ደንበኞች ሲባል የሚደረጉት ተጨማሪ ሩጫዎች እንዴትስ አታስተውሉ? ዓላማ የተሰኘው ይህ ምስጢራዊ ቅመም ግን የሚሰራው በጸጥታ ነው። ዓላማ ሲኖርህ ነገሩ ሁሉ ያለ ልፋት የሚከናወንና ምንም አይነት ዱካ የማይተው ይሆናል። ልክ በኬክ ውስጥ እንዳለ ዱቄት በመጨረሻ ጣዕሙን ለይተህ ላታውቀው ትችላለህ። ነገር ግን ያለ እርሱ ምንም አይነት ኬክ ለመስራት ሞክርና ፈተናውን። በፍሎይድ ውስጥ ያ ምስጢራዊ ቅመም ዓላማ ነበር። ሰዎች ከእኛ ጋር መስራት የፈለጉት ያ ዓላማ ስለነበረ ነው። እኛ አርማ ወይም ሎጎ መፍጠር፣ ብሮሸር ዲዛይን ማድረግ ወይም ድረገጽ መገንባት ብቻ አልነበረም ስንሰራ የነበረው። እያደረግን የነበረው ሁላችንም በጽኑ ለምናምንበት ነገር መትጋትን ነበር። ይኸውም ለምንወደው የሥራ አይነት የተሻለ ከባቢን መፍጠር መቻል። አንዳች የላቀ ነገር እየገነባን ነበር። በንግዱ ዓለም ውስጥ የድርጅት ባህል ካልቸር ስትራቴጂን ለቁርስ ይበላዋል የሚለው ጥቅስ የድርጅት ባህል ስትራቴጂን ለቁርስ ይበላዋል የሚለው ጥቅስ የድርጅት ባህል ስትራቴጂን ለቁርስ ይበላዋል የሚለው ጥቅስ እጅግ ታዋቂ ሊሆን የቻለውም ለዚህ ነው። የድርጅቱ ባህል ከዓላማው እና ሰዎች ያንን ዓላማ በዕለታዊ ስራቸው ላይ ከሚተገብሩበት መንገድ የሚመነጭ ሲሆን ሰዎችን ወደ ኩባንያው የሚስበውና እዚያው አጽንቶ የሚያቆያቸው ዋነኛ ኃይል እርሱ ነው። በንግድ ዓለም ውስጥ ዓላማ ያለው ጸጥተኛ ምትሃት ይኸው። ዓላማ ማለት ተራራውን ስትወጡ ሁሉም ሰው በአንድነት ሊይዘው የሚችለው ጠንካራ ገመድ ነው።
የአንድን ቡድን አባላት የሚያስተሳስርና ወደ አንድ የጋራ ግብ የሚያሰልፋቸውም ነው ዓላማ። የሚያነቃቃ፣ የሚያተጋ እና አንድነትን የሚፈጥር ኃይል ነው ዓላማ። ይህ ሁላችንም ሊኖረን የሚገባ እጅግ ክቡር የሆነ ሀብት ነው ዓላማ። ምንጩም በቀጥታ ከህልሞ የሚቀዳ ነው። ህልም መቼም ቢሆን ብቻውን ሊቆም አይችልም። በሰማይ ላይ እንደሚንሳፈፍ ከምድር እንደተነጠለ ደመና ሳይሆን በሕይወት ተሞክሮ በፍላጎቶችና በሚያስፈልጉት ነገሮች ውስጥ ጥልቅ ስር የሰደደ እሴት ነው። ትክክለኛው ትኩረትና መነሳሳት ከሌለ፣ በየዕለቱ ከእርሶ ጋር እየኖረ ሩቅ ወደሚመስለው ግቦ የሚያስፈነጥር ኃይል ከሌለ ህልሞን ማሳካት አይችልም። ይህንኑ ኃይል የሚያቀዳጁ ደግሞ ዓላማው ነው። በርካታ ዓላማዎች ሊኖሩ ይችላሉ። እነዚህ ሁሉ ዓላማዎች ደግሞ ብቸኛ ለሆኑ ህልሞ እንደ ነዳጅ ሆነው ያገለግላሉ። ራሴን እንደ ምሳሌ ብወስድ ህልሜ ሰዎች ሳይቀበሉ መስጠት ጊቭ ዊዛውት ቴክ በሚለው አስተሳሰብ እርስ በርስ በሚተዳደሩባት ይህ እሴት የተገነባባት ዓለም እንድትፈጠር ማገዝ ነው። ይህ አንዱ ህልም በውስጡ በርካታ ዓላማዎችን ግን አቅፏል። ከነዚህ መካከል የትምህርት ስርዓቱን ማስተካከል፣ ሌሎች ሰዎች የራሳቸውን ህልም እንዲያገኙ መርዳት እና 10 ሚሊዮን የሚሆኑ እንዲህ ያሉ ህልሞችን ማቀጣጠል ይገኙበታል። ህልሜ ታላቅ ነው። በአድማስ ላይ ያለች ብሩህ ነጥብ ናት። ዓላማዎቼ ደግሞ እዚያ ለመድረስ የሚያስችሉኝን መንገዶች ይጠርጉልኛል። ህልም ጉዞውን እንዲጀምሩ ያደርጎታል። የሚቃኙበትን የመዳረሻ ግብ ህልም ያሳዩታል። ነገር ግን ከዕለት ወደ ዕለት ከዓመት ወደ ዓመት አጽንቶ የሚያራምደው ዓላማ ነው። ህልም እንደ አእምሮ የሐሳብና የስሜት ምንጭን ከተቆጣጠረ፣ ዓላማ ደግሞ ደምን የሚረጭና የህይወትን ምት የሚያስቀጥል ልብ ነው። ሁለት እጅግ የተቀራረበ ቁርኝት ቢኖራቸውም ሁለቱ የሚከውኑት ተግባር ግን የተለያየ ነው። ስለዚህ ሁለቱንም በአንድነት በቅርበት ተናበው እንዲሰሩ ማድረግ የግድ ይለናል። ያ ዓላማ ከእርሶ ይጀምራል። ከዚያ ቡድንዎንና የንግድዎን እየገነቡ ሲሄዱ ሌሎች በርካታ ሰዎችን በዚሁ ህልም ጋር ሊያስተሳስርሎት ይችላል። ነገር ግን ይህ ሊሆን የሚችለው ዓላማው እውነተኛ ሲሆን ብቻ ነው። በዓለማችን ላይ በርካታ የውሸት ዓላማዎች አሉ። ሰዎች ደግሞ ይህንን አስመሳይነት ከሩቅ ሊነቁበት ይችላሉ። በዚህ ምዕራፍ ውስጥ ዓላማን በይበልጥ በጥልቀት እንመረምራለን። ምቱን እንዴት እንደሚሰራና ህልሙን ለማሳካት ለምን የግድ ሊኖረው እንደሚገባ ቀጥለን እናያለን። መልካም ቆይታ።